አንተ ማትረባ ቁራጭ ማን አባህ ነው የላከ? መድብል መጥቷል። ሞገስ በመጨረሻም ብዙ የለፋበትን ብዙ መከራ ያስከፈለበትን ከብዙ ችግር ከብዙ መከራ በኋላ እንግዲህ የፈለገው መረጃ በእጁ ገብቶለታል። እንግዲህ ከሚታወቀው ሞገስ ብዙ መከራ ብዙ መስዋዕትነት ከፍሎ የሰራውን ንብረቱን እንደዚህ በአክሊሉና በግብረ አበሮቹ ገንዘቡን ሀብት ንብረቱን ተነጥቆ እንግዲህ እንደሚታወቀው አለ ሁኔታ ሆኖ ነበረ። ስለዚህ አሁን ግን ደስ በሚል ሁኔታ ወደ ቤቱን በገዛ ቤቱ ተከራይ ሆኖ ገብቶ ከሚስቱ ጋር ከጓደኞቹ ጋር ብዙ ነገሮችን እያደረገ ነው የሚገኘው። ስለዚህ አሁን በሚገርም ሁኔታ ፊት ለፊት በመጋፈጥ ብዙ ነገሮችን ውጤታማ እያገኘ ነው የሚገኘው። ከነዚህ መካከል ግን የመጀመሪያው ፈልጉት የመጣውን መረጃ ወይም ደግሞ ካርታ አግኝቶታል። ከየት? ከአክሊሉ ቤት ማለት ነው። ስለዚህ ያንን ካርታና ንብረቱን ለማስመለስ ወይም ደግሞ ያንን ካርታ ወይም የሚፈልገውን መረጃና ማስረጃዎችን አጠናክሮ በህግ ነገሩን ለማስመለስ ብዙ ነገሮችን ለማድረግ እሱም ያንን ብሎ ወደ ቤቱ በገባበት አጋጣሚ እንግዲህ እንደሚታወቀው የገጠመው ያው ሰገን አግኝቷታል ማለት ነው። ቤተሰቦቻችን ሰገን የተገናኙት እንግዲህ እንዳልካችሁ እሱም ይሄንን እንትኑን ላገኝ በፈይደበት ሰዓት ላይ ነውና ካገኘ በኋላ አሁን እንግዲህ አይመለከተኝም አይነት ነገር እያለ ነው። ያው ይሄን ነገር ደግሞ ብቻውን አይደለም የፈጸመው። መጀመሪያ ያው መርዞ ዲላላውን አምጥቶት ከመርዞ ጋር ነበር ይሄን ነገር የጀመሩት። ግን መርዞ ዲላላ በኋላ አንደኛ ፈራው፣ ሁለተኛ ነገሮች ላይ ዲፍረስ ያጣበት ምንድነው ያደረገው? መድብሉን ነው የነገረው። መድብልና ሞገስ እንዳልኳችሁ ብዙ ነገርን አንደኛ የአንድ አካባቢ ልጆች ናቸው፣ ጓደኛሞች ናቸው። ያው ይበልጥ ከብሩክ ጋር ቢሆንም የሞገስ ግንኙነቱ ግን ሁሉም አንድ ላይ ናቸውና ጓደኛሞች ናቸው። ብዙ እድሜያቸውን አብረው ያሳደጉ ያለፉትና በዛ አማካኝነት የራሳቸው የሆነ የጓደኝነት ታሪክ አለ። ከዛ በመቀጠል ደግሞ እሱም ሉላ ሚስቱን በተቀማ ጊዜ ብሩክም ደግሞ በእነዚህና ግብረ አበሮቻቸው ብዙ ስቃይና መከራ በሚደርስበት ሰዓት ላይ አብረው ሆነው ነው ብዙ ቻለንጆችን የተጋፈጡት። ያው ጥፋታቸው እንዳለ ሆኖ ሰው ሁሉ ማያጠፋ የለም። ያው መካከል ሞገስም የሰራው ስህተት ልክ ባይሆንም ግን ደግሞ እንዳጠቃላይ ደስ የሚል ጉዞዎችን ነው እየሄዱ ያሉት። ስለዚህ በዛ አማካኝነት እንግዲህ አሁን ላይ ከመድብል ጋር በመሆን ንብረቱን አግኝተዋል ማለት ነው ሰዎቻችን። መድብል እንግዲህ ከአንዳንድ ገብቶ አክሊሉን ሲመታው እንግዲህ አክሊሉ ሲወርቅ እነሱ ቀጥታ ወደ ቤታቸውን ወደ ቤት ገብተው የሚፈልጉትን መረጃ አግኝተዋል። ከዛ በኋላ ይዘው እንግዲህ ወጥተዋል በሰላም። ግን አሁን ችግሩ እስካሁን እነሱ መሆናቸውን አያውቅም አክሊሉ። አሁን ግን አለውድ በግድ ማወቁ አይቀርም ማለት ነው። ምክንያቱም አሁን ሳገንን አጥብቆ ይዟታል። ስለዚህ እሷ ደግሞ ሰው እስከሆነች ድረስ በእርግጥ ብዙ ስቃይ የበዛባት ሴት ናት። ብዙ መከራ ያየች ሴት ናት።
ስለ ሞት ምንም የሚያክል ፍራቻ የላትም። ግን ደግሞ እንዳጠቃላይ ሰው ስለሆነች እሷም እንደ ሰው የሚሰማት ነገር አለ፣ የሚያሳስባት የሚያስፈራት ህይወት አለና በቃ እሱን ነገር ስለፈራች አሁን እነ ሞገስ እንዲሆኑ ምክንያቱም ነግረዋታል። እናንተ እነማናቸው መስላቸው እዚህ ጋ የተከራየ ልጆች ነን ክፈችልን ብለዋት መጀመሪያ ተረጋጊ፣ እኛ እኮ አንቺን ልናድንሽ ነው፣ እዚህ የተከራየ ነው ልጆች ነን ምናምን ብለዋታልና ስለዚህ መናገሯ የማይቀር ነው። ሞገስ ሲያዝ ደግሞ መድብል ይመጣል። ከዛ በኋላ ፊት ለፊት ጦርነት ወይም ደግሞ ድራማው ይጀምራል። እሱ ብቻ ሳይሆን አክሊሉ አሁን ብቻውን ነው። ግን እነ መድብልና እነ ሞገስ እንደዛ አንድ ላይ የሆነ የተቀናጀ እንደሆነ ሲያውቅ ደግሞ እሱም ደግሞ ያመለክታል ለበላይ አካል ማለት ነው። ስለዚህ እሱ ደግሞ ከነዝና ካለሞሲሳ እና ግብረ አበሮቻቸው ኃይል ይጨመርለታል። እንደ አጠቃላይ ግን ሳየው የሞገስ የመድብልና የሰገን መገናኛ ጊዜው በጣም የሚረዝም ይመስለኛል። ምክንያቱም ከሁኔታው አንጻር እንደዚህ ከሆነ ፊት ለፊት ነገሮች ከተፋጠጡ ሰገንን ለማግኘት በጣም ከባድ ነው። እንደዚሁ በሲስተማቲክ ሲሆን ነበር መልካም የሚሆነው እንጂ ወደ አደባባይ ተወጣ ከባድ ነው። ወደ አደባባይ መውጣቱ ደግሞ ግድ ነው። ምክንያቱም አንደኛ ክልሉ ሰገንን አይለቃትም፣ በጣም ያጨናንቃታል። ሁለተኛ ግዴታ ስለፈራ አክልሉ ብዙ ነገሮችን አሁንም ሆኖ ማጣራቱ አይቀርም። እኔ ከሁሉም የምፈራው ሞገስ የያዘውን መረጃ ድጋሜ አክልሉ እንዳይቀሙ። ምክንያቱም እየፈራ ነበር። እናንተ ግን ለማን ናችሁ? እንዴት ተከራያችሁ? ምንም ውስጤ ጥሩ ስሜት እየተሰማኝ አይደለም። እንዴት ማን ነው? አንተ ግን ትክክለኛ ስምህ ማን ነው? እያለ እንግዲህ ሞገስን ራሱ ሲጠይቀው ነበር እንደምታውቁትና ሞገስ ደግሞ ትክክለኛ ኮፒ የሚባል ስም የለኝም፣ በቃ ስሜ ሞገስ ነው፣ ሞገስ ነው አለቀ እያለው ነበር። ምክንያቱም አክሊሉ እንደዚያ ያለው ስለጠረጠረ ነው። ስለዚህ አሁን ደግሞ ይሄ ነገር ከእሷ ደግሞ አንደበት ይችን ነገር ሲያገኝ ነገሩ የባሰ ከፋ ማለት ነው። የመጀመሪያ ራሱ ምንድን ነው ከየት መጣችሁ ነው ሲላቸው እኛ እኮ ጩኸት ስንሰማ መጣን አሉት። ግን እነሱ ለዛ አይደለም ቀድመው ስለገቡ ነው። እና ስለዚህ ነገሮቹ ከባድ ነው ማለት ነው። ስለዚህ ቀጣይ መልካም እንደሚደርሳ እናደርጋለን። አክሊሉም አሁን ላይ በጣም ስጋት ላይ ነው ያለው። ምክንያቱም እንግዲህ ባለፈው የተረፈውን አተራረፍ አይታችሁታል። ስለዚህ በዚህ ሁኔታ ደግሞ ቀጣይ በጣም ከባድ ነገር እንደሚፈጠር ምንም ጥያቄ የለውም እና በጣም ከባድ ነገር ነው። ደግሞ ያክልሉ እናቱ ልትመጣ ነው። አሁን እናትየዋ ልትመጣ ነው። አሁን እሱ ደግሞ የፈራው አክልሉ እሱን ነገር ነው። ምክንያቱም እናትየቱ እንዳለው እንግዲህ እንደዚህ አይነት ክፉ እንደዚህ አይነት አውሬ እንደሆነ አታውቅም። የምታውቀው የድሮ ልጇን ያ መልካም ልጇን ነው። ቀጣይ እንገናኝ። ሰላም።